ዛሬ ደግሞ ለየት ያሉ የቤት መረጃዎችም ቀርቧል። ለተጠቃሚ ለአትራፊዎች የሚሆኑ ፊኒሺንግ የቀራቸው እንዲሁም ጥንቅቅ ብለው ያለቁ በጥሩ ዋጋ የቀረቡ በአያት እንዲሁም በፊጋ አካባቢ በተጨማሪም በ22 ቦሌ ሳር ቤት እንዲሁም ሜክሲኮና ለቡ ቫርኔሮ ኮምፓውንድ ውስጥ የሚሸጥ ቤት ያላችሁ ግለሰቦች አድርሱን። ሳይውል ሳያድር ከገዢዎች ጋር እናገናኛችኋለን። እያንዳንዱ መረጃ ደግሞ እንደሚከተለው አቅርቤላችኋለሁ። አብራችሁን ቆዩ። ሰላም እንደምን አላችሁ ውድ የዘወትር አድማጭ ተመልካቾች፣ በውጭም በሀገር ውስጥም የምትገኙ ቤት ፈላጊዎች፣ ቤት ሻጮች እንዲሁም ጠቅላላ ስለ ቤት መረጃ ማወቅ የምትፈልጉ ዛሬም እጅግ በጣም ወሳኝ ቤቶችን ለሽያጭ ይዘንላችሁ ቀርበናል። ከዝቅተኛ ዋጋ ጀምሮ ነው ያቀረብንላችሁ። ተከታተሉን። ሰሞኑን እንግዲህ በርካታ ከሪል ስቴት አልሚ የገዙ ግለሰቦች ከ12 ዓመት እስከ 18 ዓመት ቤታቸውን በመጠበቅ ላይ ቢገኙ ምንም አይነት ቤት እያገኙ እንዳልሆነ እየተነገረ ነው ያለው። ታዲያ እነዚህ ውስጥ እንግዲህ እጃችሁን ከምታስገቡና ሪል ስቴት ቤት ውስጥ በርካቶች ፍላጎታቸውን ወደ መሬት ወይም ወደ ሌሎች የፎቅ ቤቶች ብታዞሯቸው አሁን በርካታ ቤቶች በጥሩ ዋጋ በአዲስ አበባ ውስጥ ሽያጭ እየቀረቡ ነው። እነሱን ብትገዙ ይመረጣል ብለን እናስባለን። ምክንያቱም ነባር ናቸው፣ ዲጂታል ካርታ ያዙ፣ ከተለያዩ የኮሪደር ልማት የመልሶ ማልማት ስጋት ነፃ የሆኑ እንዲሁም ቤት ያላቸው ብታከራዩቸው ወራዊ ገቢ የሚያስገኙ እንዲሁም ራሳችሁ ብትኖሩበትም የሚያስኖሩ የተለያዩ የቤት አማራጮች በአዲስ አበባ ክልል ውስጥ ብቻ የሚገኙ ከዝቅተኛ ዋጋ ጀምሮ ለሽያጭ የቀረቡ ቤቶች አሉ። ስለዚህ ውድ አድማጭ ተመልካቾቻችን ዘወትር እንደምናቀርበው የቤት መረጃ ሁሉም ዛሬም እጅግ በጣም ወሳኝ የቤት መረጃዎችን ለናንተው ይዘን ቀርበናል። በቀዳሚነት ዛሬ ለነገራችሁ ያሰብኩት መረጃ የሚሆነው በአዲስ አበባ ውስጥ አያት አካባቢ የሚገኝ መታችሁ ማየት የሚጠበቅባችሁ ሌሎች ቤቶች ላይ ከመወሰናችሁ በፊት እኛ ከየትም ፈልገን አፈላልገን በርካሽ ዋጋ በአስቸኳይ ለሽያጭ የቀረቡ ቤቶችን እያመጣን ነው። እነሱን ወሳኝ ገዥ ከሆናችሁ ብቻ መታችሁ ማየት ትችላላችሁ። በትክክል የሚሸጡ በትክክል ከሻጮች ጋር የምናገናኛችሁ መረጃ ብቻ በየቀኑ እናቀርባለን። እናንተም ለወዳጅ ዘመዶቻችሁ ምናልባት ይህን መረጃ ብታደርሱልን እንወዳለን። ስለዚህ ዛሬ ያቀረብኩላችሁ አንደኛው የቤት መረጃ የሚሆነው አትራፊዎች ብትገዙት ያዋጣል። ምክንያቱም ብዙ ነገሮች ተሰርተውለታል። እንዲሁም ተጠቃሚዎች ሁላችሁም አትራፊም ተጠቃሚም ይህን ቤት መታችሁ እዩት። 250 ካሬ ሜትር ሲሆን ግራውንድ ፕላስ ተደርጎ የተሰራ አቀማመጡ ወደ ሰሜን የዞረ የማታ ፀሐይ የማያገኘው በጨረፍታ የጠዋት ፀሐይ የሚያገኘው ቤት ነው። ታዲያ የውጭ ቀለሙ ሙሉ በሙሉ የተጠናቀቀ እንዲሁም ውስጡ የአልሙኒየም እና የመስታወት በር የተገጠመ ሲሆን የሴራሚክ እንዲሁም የቁም ሳጥንና የካቢኔት ስራ የባኞ ቤት እቃዎች ስራ ይቀሩታል። ከዛ ውጭ ሳኒተሪ የተለያዩ የኤሌክትሪክና የውሃ መስመሮች ሁሉም ተሰርተዋል። ይህን ቤት በውስጡ እንግዲህ ሁለት ሰፋ ያሉ ሳሎኖች ታገኙታላችሁ። አንደኛው ግራውንድ ነው፣ ሁለተኛ ፎቅ ላይ የሚገኝ ሲሆን በውስጡ ከእንግዳ መኝታ ቤት ጋር ደግሞ 7 መኝታ ቤቶች የራሳቸው ቁም ሳጥን ቦታ እንዲኖራቸው እንዲሁም የውስጥ ሻወር ሽንት ቤት እንዲኖራቸው ተደርጎ ሰፋ ብሎ የተሰራ ቤቱ ከካሬው ላይ በአብዛኛው ላይ ያረፈ ሲሆን ሁለት መኪና ብቻ እንዲያስቆም ተደርጎ ነው የተሰራው። ስለዚህ ይህን ቤት እያንዳንዱን ክፍል ሰፋ ተደርጎ የተሰራ ነው። ደረጃው ሰፊ ነው። በውስጡ 6 መታጠቢያ ቤቶችን ይዟል። ወሳኝ ገዥ ከሆናችሁ 2 ኪችን አለው። 1 የስራ አጋዥ ወይም የሰራተኛ መኝታ ቤትም ይዟል። ይህን ቤት መብራት፣ ውሃ፣ ሁሉም ነገሮች ጥንቅቅ ብሎ የተዘጋጁለት ነባር ፋይል ነው። ዲጂታል ካርታ ነው። መግዛት የምትፈልጉ በካሽ የተሻለ ዋጋ ድርድር አለው ተብሏል። በባንክ የምትገዙም መታችሁ በአስቸኳይ በፍጥነት ቀርቦላችኋል። ተደራደሩ። እዚህ ግቢ ውስጥ ያለቁ ቤቶች እስከ 65 ሚሊዮን ብር የሚጠሩ አሉ። ነገር ግን ይህ ቤት ቢያንስ እስከ 4 እና 5 ሚሊዮን ብር ድረስ እንኳን ወጪ የማይጠይቅ ነው። መታችሁ እዩት። አብዛኛው ስራ ተሰርቷል። በ35 ሚሊዮን ብር ጥሪ ተብሎ ለሽያጭ ይቀርቦላችኋል። አትራፊዎች ተጠቃሚዎች ፍጠኑ። የሚሸጥበትን ዋጋ ከሻጩ አንደበት ስሙ። ለኛ የተነገረን ዋጋ አለ፣ የመጨረሻው አይደለም፣ ድርድር አለው። ይህን ቤት የምታገኙት ከዋና መንገድ በ50 ሜትር እርቀት ላይ የሚገኝ የኮሪደር ልማት የመልሶ ማልማት የሚያገኘው ተመሳሳይ ቤቶች የሚገኙበት ኮምፓውንድ ውስጥ ያለ ነው። እንዳያመልጣችሁ። ወደ ሌሎች የቤት መረጃ ስናመራ በ40/60 ፕሮግራም የተሰሩ በጣም ቆንጆ ሆኖ የታደሱ ዘመናዊ
ኮንዶሚኒየም ቤቶችን እነግራችኋለሁ። ይህን ቤት በአያት 2 ሳይት 4 ላይ የሚገኝ ሲሆን 5ኛ ፎቅ ላይ ያለ ነው። ምቹ አካባቢ ላይ ይገኛል። ባለ 2 መኝታ ቤት 86 ካሬ ሜትር እዳ የዘጋ ዲጂታል ካርታ የያዘ ነው። 5 ዓመት የሞላው ስም መዞር የሚችል ሲሆን ይህን ዘመናዊ ኮንዶሚኒየም ቤት በ6 ሚሊዮን 500 ሺህ ብር ለሽያጭ አቅርበውላችኋል። መታችሁ ማየት ትችላላችሁ። ቀድማችሁ ደውሉ፣ አማራጮች ይዘጋጁላችሁ። ሌላኛውና ቀጣዩ ደግሞ በፍጥነት በአስቸኳይ ለሽያጭ የቀረበ 40/60 ኮንዶሚኒየም ቤት ነው። ቦታው አያት 1 ሳይት 3 ላይ የሚገኝ ደረጃው 4ኛ ፎቅ ላይ 72 ካሬ ሜትር ነው። ባለ 2 መኝታ ቤት ቀሪ ዕዳ የሌለበት መሸጫ ዋጋው በ6 ሚሊዮን 400 ሺህ ብር ተብሎ ለሽያጭ ቀርቦላችኋል። ይህንም መታችሁ ማየት ትችላላችሁ። ሌላኛው የቤት መረጃችን እንግዲህ ዛሬም ወሳኝ መረጃዎች አሉን። በፊጋ ትራፊክ መብራቱ በቅርብ ርቀት የሚገኝ እጅግ በጣም ዘመናዊ ቤት አሁን ተከራይቶ የሚገኝ ነው። ይህን ቤት መታችሁ ማየት የምትፈልጉ ካላችሁ ቀድማችሁ ፕሮግራም ልታዙን ግድ ይላል። ገብታችሁ እንድታዩ እንድናመቻች ማለት ነው። ከዛ በተጨማሪ ይህ ቤት በካርታ ስፋቱ 245 ካሬ ሜትር ሲሆን በስፋት ጠቅላላ ሲለካ 260 ካሬ ሜትር ነው። 2 መኪኖችን ግቢ ውስጥ የሚያስቆም ሲሆን ዋና ቤቱ ሰፊ ሳሎን ይዟል። ካቢኔት አልተገጠመለትም። እንዲሁም እዛው ዋና ቤቱ ላይ 4 ቆንጆ መኝታ ቤቶች ተዘጋጅተዋል። 4ቱ መኝታ ቤቶችም የተሰሩበት ሁኔታ እጅግ በጣም ቆንጆ ፓርቲሽን ተጠቅመዋል። በተጨማሪም 2 ሰርቪስ አሉ። እንዲሁም በአጠቃላይ 3 ሻወር ሽንት ቤት በጥሩ ሁኔታ ተገጥሟል። 1 ኪችን ሰፋ ብሎ የተዘጋጀ ካቢኔት የተገጠመለት ነው። ከዋና አስፓልት በቅርብ ርቀት የሚገኝ ሲሆን ትክክለኛ ቤት ፈላጊ ከሆናችሁ ይህንን መታችሁ እዩ፣ ተደራደሩ። ነባር ፋይል ነው፣ ዲጂታል ካርታ ነው። የመብራት የውሃ አገልግሎትን በጥሩ ሁኔታ የተሟላለት አሁን እየተኖረበት ያለ ቆንጆ ሰፈር ላይ ተገንብቶ የሚገኝ ቤት ነው። የፊኒሽንግ እቃዎቹ ቆንጆ የሚባሉ ናቸው። ታዲያ ይህን ቤትም ለማየት ስትመጡ በርካታ ቤቶች ከ23 ሚሊዮን ብር ጀምሮ ዘመናዊ ቤቶችን አዘጋጅተናል። እየመጣችሁ መግዛት ትችላላችሁ። በተጨማሪም የት አካባቢና ምን አይነት ቤት እንደምትገዙም አሳውቁን። ሌላኛውና ቀጣዩ መረጃችን የሚሆነው በአዲስ አበባ ውስጥ 22 ብስራተ ገብርኤል እንዲሁም ሜክሲኮና ሳር ቤት አካባቢ የሚሸጡ ባለ 3 መኝታ ቤት ሙሉ ጥንቅቅ ያሉ ዲጂታል ካርታ ያላቸው ስም መዞር የሚችሉ ወዲያውኑ ለመኖር ዝግጁ የሆኑ ምንም አይነት የቀረ ስራ የሌለባቸው ቤቶች ያሏችሁ ሰዎች ካላችሁ በውጭ ልትሆኑ ትችላላችሁ፣ በሀገር ውስጥ አድርሱን። በርካታ ቤቶችን እንፈልጋለን። ታዲያ እነዚህ ቤቶች ሁሉም ነገር የተሟላላቸው እንደ ጄኔሬተር፣ ከርሰ ምድር ውሃ፣ ሊፍት፣ የመኪና ፓርኪንግ ያላቸው ቢሆኑ ይመረጣል። በተለይ ለዋና መንገድ ቅርብ ቢሆኑ እንግዲህ ዋጋቸው አያጣላም። የቤት ግብይቱ የአፓርትመንት ዋጋም እንደሚታወቅ እንግዲህ ሁሉም ያውቃል። ስለዚህ በቦሌ አካባቢም በተለይ በርካታ ቤቶችን እንፈልጋለን፣ አድርሱን። ሌላውና የመጨረሻው ደግሞ ለቡ ቫርኔሮ ሪልስቴት ግቢ ውስጥ የሚሸጥ ቤት ያላችሁ ግለሰቦች ካላችሁ በአስቀመጥነው የስልክ አድራሻ መሰረት ብታገናኙን ቤቶችን እንሸጥላችኋለን። እዛ ግቢ ውስጥም በ520 ካሬ ሜትር እንዲሁም በ1000 ካሬ ሜትር እንዲሁም አፓርትመንት ቤቶችም ይገኛሉ። ስለዚህ እዛ ላይም ቤቶችን መግዛት የሚፈልጉ የተለያዩ ግለሰቦች አሉ። የሚሸጥ ቤት ያላችሁ ካላችሁ እንዲሁም በድለላው ላይ ልትሆኑ ትችላላችሁ። ሌሎችም ኢንፎርሜሽን ያላችሁ ሰዎች ካላችሁ ይህን መረጃ አድርሱን። በፍጥነት እንሸጣለን። በፍጥነትም ገዢዎች ስላሉን ወሳኝ ትክክለኛ ከፋዮች አሉ። ወደ ግብይቱ ታመራላችሁ ማለት ነው። ለዛሬ ያቀረብነው የቤት መረጃ ይመስላል። አብራችሁ ስለቆያችሁ ከልብ አመሰግናለሁ። መልካም ጊዜ